ትንሽ ልጅ በመሀላችሁ ተፈጥሮ ይህን የመሰለ ልጅ የሚያሳዝን ልጅ ተፈጥሮ ምንድን ነው እንዴ? የእናንተ ልጅነት እስከመቼ ነው? የእናንተ ልጅነት ያብቃ። አሁን እኮ ልጅ መባል ያለበት ያ ትንሽ የአንድ ፍርዬ ልጅ ነው። አላፍትና የሚባል ነገር ረዱ በደንብ አድርገሽ ንገር የለኝ እውነት በደንብ አድርገሽ ለአብርሃም ነው መንገር ያለብሽ። ሁለት ጆሮውን እንደዚህ ጉርጉር አድርገሽ አጽጂው በደንብ መጀመሪያ ላይ። ከዛ በኋላ ቀጥ ብለው በደንብ እንዲሰማ አድርገ። እንዴ ሀላፍትና የሚባል ነገር አለ። ልጅ የሚባለው ያ ትንሽዬ አንድ ፍሬ ልጅ ነው አለች ማለት ነው። እንዴ አብርሃም እኮ ነው የባሰብን ከልዑል ማለት ነው። አሁን ላይ ልዑል ሳይሆን ህፃን ልጅ አብርሃም ሆኑ ተገኝተዋል። ስለዚህ በደንብ አድርገሽ ጎርጉረሽ ንገሪው። ደግሞ አንገት የሚደፋው ነገር እስካይዝ ወይኔ በላቸው ወይኔ በላቸው ወይኔ ምንም አያውቅም ህፃን ልጅ የሚመስል ልጅ ማለት ነው። እውነቴ ነው የምላቸው። አዛኝ ሩህሩህ ልላቸው በሱ አልመጣበትም። ምክንያቱም ሁለቱ አዛኝና ሩህሩህ ናቸው። እኔ ለሰው ልጅ የሚያደርጉትን ነገር ስላየሁ ባልና ሚስት ማለት ነው። ነገር ግን አብርሃም ሄደ ሴቶች ጋር ለጥፍጥፍ ብለህ አምጥተህብን ምን ብለህ ስታሽኮልላት ነው እሽኮሌሌ ስትል እንበልህ እንደዛ ስታደርግ ነበርና አሁን ላይ ደግሞ አንገቱን ይደፋልኛል። እውነትክን ነው እውነትክን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው። ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ላይክ እያደረጋችሁልኝ ውድ ቤተሰቦቼ እድል ግን ማለት ነው ምን ነበረበት ልክ ልኩ ብትነግረው አቁመሽ እዚህ ጋር ማለት ነው። ሩታ እናንተ ህፃናቶች አይደላችሁም ልጆች አይደላችሁ ምናምን ያልሽው ልደግፍሽ እችላለሁ፣ ግን 100% አልደግፍሽም። አብርሃም እኮ ነው ሴት ያመጣው እንዴ። ኧረ እድል ተይ፣ በህግ አምላክ ይሁንብሽ። እውነቱን ተናገሩ። ሴት አመጣብን። ሩታና አብርሃም ተጣሉ አይደል? ወንድ አላመጣችም እኮ ቀድማ። ስለዚህ አብርሃምን ይዘሽ ለምን ይሄ ያደረግክ? ይሄ የምትጠላውን ነገር ለምን ታደርጋለህ? የትኛውም ሴት ልጅ ባልዋን ሌላ ሴት እንዲያመጣበት አትፈልግም። እንደው ሊደዋወልባት እንኳን ሰላም ሊባባልባት እንኳን አትፈልግም። ለምን ይሄ ድርጊት ታደረግከው? ምንም ቢሆን እኮ ምንም ሌላ ሴት ጋር መሄድ አልነበረብህም። ትንሽ ቆይታችሁ ትታረቁ ነበረ፣ ወይም ደግሞ ተጣልታችሁ አትቀሩም ነበረ። ትንሽ አትታገሱም ወይ? ለምን ሄድክ ሌላ ሴት ጋር? ያ ስታደርገው እሷም አደረገችው ማለት ነበረብሽ። እንዴነችና ኧረ እናንተ አሁን የማታው ራሱ ሩታ ላይ ነበሩ እየየየየ ሲሉ ደግሞ ያለ ሩታ ቪዲዮ አይሰሩም ጋይስ። እኔ ለምን እንደሆነ አላውቅም። እንዴ ሰው እኮ በራሱ ተቻችሎ ይቆማል እኮ። ታዲያ አንቺ ስለምን አቆሚ ልትሉኝ ትችላላችሁ። እኔና እነሱ አንድ ነን እንዴ ጋይስ? እነሱ እኮ ታዋቂ ፌመስ ናቸው። ስለዚህ እኛ ገና ነን ማለት ነው። እና ምን ይሰራሉ እዚህ ጋር ደግሞ ከሴት ጭን ውጡ፣ ከሴት ጭን ውጡ፣ የራሳችሁ ስሩ። ያው አሁን ክርፍፉ ትልቁ ዱባው ሰው የራሰው አይደብርም እንዴ? ከባለትዳር ወንድ ጋር መንጠልጠል አይደብርም እንዴ? ሩታ ልጅ ያለውና ሚስት ያለው ታዲያ ሄርሜላ አይደብራትም? ሩታን ይደብራታል እንዴ? ማን ከማን ያንሳል? ማን ከማን ያንሳል? ሁላችንም እኩል ነን። በ9 ወር ነው የተወለድ ነው። ስለዚህ ማን ከማን አንሶ ነው? አይደብርም እንዴ? ሩታ አንዱን ከፍ አንዱን ዝቅ። እንደው መጥፎ ነገር የሰራው ሰው ይደገፋል። በአሁኑ ሰዓት ይደገፋል። ይሄማ አየሁኝ እኮ በተመልካች ራሱ ሴቶች ሆናችሁ ራሱ ትዳሩ ፈርሶ እቺ ሴትዮ እንድትገባበት የምትፈልጉ እናንተ እንደዚ አይነት ነገር የምትመኙ ሴቶች ልንገራችሁ ነው ማለት ነው። እናንተ ትዳር ላይ ወልዳችሁ እፎይ ብላችሁ ልትኖሩበት ያሰባችሁትን ትዳር ማለት ነው በቃ አሁን በቃ በጉጉት ልኖር ነው ብለሽ ባሰብሽበት ሰዓት ሌላ ሴት መታ ትግባብሽ በቤትሽ በባልሽ ላይ ማለት ነው ትደረብብሽ። እንዴ ምኞቴ ነው፣ እውነቴ ነው የምላችሁ ማለት ሩታና አብርሃም ተፋተው ሌላ ሴት መታ እንዲያገባ እንደምፈልጉት በእናንተም ላይ ሌላ ሚስት ትምጣባችሁ ነው የምለው። ሌላ ያንገሸግሻቸዋል እኮ። ኧረ ባጃሽ ግቢ ነው የምትሉኝ። ባጃችሁ ግቡ እናንተ። እና ታዲያ በሰው ላይ ለምን ትመኛላችሁ? ለማንኛውም እንግዲህ አብርሃም አንገት አትድፋ። አዎ አንገት አትድፋ። ሴት ያመጣህብን አንተ። ሩታ ያመጣችሁ ሰሞኑ ነው ይሄ ልጅ። አንተ ስንት ወር ነው ይሄው? እኔ ጋይስ አረብ ሀገር እያለሁ ነበር ያመጣብን። እኔ ከመጣሁኝ አሁን ኢትዮጵያ ከገባሁኝ 3ኛ ወር ጨርሼ ወደ 4ኛው እየሄድኩኝ ነው። ታዲያ ሁሉ ጊዜ ሴት ልጅ አምጥቶ እሽኮሌሌ ሲል ነበረ። ሩታ ካመጣችሁ ሳምንት ነው፣ ሳምንት። ለማንኛውም አሁን ታርቀው የሚኖሩ ከሆነ ይኖራሉ። ታርቀው የማይኖሩ ከሆነ እድል ማለት ነው ልጁን ይዘሽ ወደ ቡታጀራ ነይ። እንፈልገዋለን፣ ልጁ እንፈልገዋለን። እውነቴን ነው የምላችሁ እንፈልገዋለን። ያው መታረቃቸው አይቀርም። አሁን 2ኛ ሴሚስቴር ተዘግተዋል። እንግዲህ ትምህርት የለም። ስለዚህ ረፍት ስለሆነ እንግዲህ እድገትም ወደ አዲስ አበባ ሄዳለች። ገና እያንዳንዳችሁ ትሄዳላችሁ ማለት ነው። ልጆች ትቼ ነው መጣሁ ስትል ነበረ። ነገር ግን አብርሃም በደንብ አድርጋችሁ ደህና አድርጋችሁ ምከሩት እሱን እንዴ ሁለቱም አንቺ እሷም አንተም አይባልም። አብርሃምን በደንብ አድርጋችሁ ምከሩት። እሱ ነው ስተተኛው። ስተት ያለበት ራሱ ተጣሉ አይደለ? ይቅርታ የሚጠይቅ ነገር እኮ የለም አብርሃም ጋይስ። ይቅርታ ሳይሆን ምን ያደርጋል መሰላችሁ? ሌላ ሴት ጋር ይሄዳል።
ከዛ ይላላጣል፣ ከዛ ይመጣል ይቅርታ ይላል። ከዛ መልሶስ በማግስቱ ደግሞ ከዛች ሴትዮ ጋር ይመጣል። እንግዲህ አስቡት እንዴ! የትኛዋ ሴት ናት ታዲያ እንደዚህ የምትኖረው? ኧረ ወደዛ አልኖራትም። እኔ ራሱ እውነቴን ነው የምላቸው አልኖራትም። እድገት ግን በደንብ አድርገሽ መቆጣት ያለብሽ አብርሃም ነው። ሲቀጥል ደግሞ የነ አብርሃም እህቶች ራሱ መታችሁ መቆጣት ያለባችሁ አብርሃም ነው ማለት ነው። እንዴ ደግሞ እቺ ሴትዮ ያባሩልን እናንተ ጀግና ከሆናችሁ ወንድ ከሆናችሁ ማለት ነው። የአብርሃም እህቶች እንደዛ ስትናገሩ ነበረ። እድገት መሆን አዲስ አበባ ሄደሻል ስትናገር አብርሪያት። አዎ አብርሪያት። አንተ እንደዚህ አንቺ እንደዚህ ከምትባባሉ አሁን ደስታን ሰሞኑ ከምታባረር እሷን መባረር ነበረበት። አትረቦም እኮ እኔ ጋይስ እኔ በእነሱ ቦታ ቢያደርገኝ ድራማ ሆነ አልሆነ እኔ ምን አገባኝ? እውነት ምን አገባኝ? ምን አደርግ ነበረ መሰላችሁ? ማባረረው በመጀመሪያ ደረጃ ሄርሜላ ነበረ። ከዛ ገና ደግሞ ልክ ልኳን ነበረ የምነግራት። የምር ልክ ልኳን ማለት ነው። ባላለሽ ልጅ አለሽ፣ ምን ትሰሪያለሽ? ሴት ልጅ ነሽ። ነገ ልጆችሽ ይሄንን ቪዲዮ ያዩታል። ደግሞ ሴት ልጆች ራሱ ከወለደች ማለት ነው ጋይስ ይሄ ቪዲዮ ይሄ ተግባሯ ስለሚታይ እናታችሁ እኮ ነው የሚታየው ጋይስ። እኔ አላቅም፣ እኔ አሁን ሌላ ቦታ አላቅም፣ ግን ወደኛ አካባቢ እናት የሆነ ቤተሰቦቻችሁ ይታያል። ሴት ልጅ ልታገባ ከሆነ ቤተሰብ ይባላል። ቤተሰብ እናትሽ፣ አባትሽ፣ የምሬን ነው የምላችሁ ወላሂ ያያሉ። የሆነ የመናናቅ ባህሪ ይኖራል። ብቻ እኔ አላቅም። እናቷን አይታ ልጇን አግባ ይሁን ነገሩ ብቻ ማውቀው ታሪክ የለም። ነገር ግን የቤተሰብ ግምት አለ ማለት ነው። ቤተሰቦቿ እኔ አልዋሻችሁም። ወንድሜ ራሱ ሲያገባ ከዚህ በፊት ቤተሰቦቿ ነው ያልኩኝ። ቤተሰቦቿ ይቅርታ ብትሰሚኝም ማለት ነው። እኔ አትሰማኝም፣ ግን ኢትዮጵያ ናት። አሁን ስንትና ስንት ልጅ ወልደው እየኖሩ ነው ማለት ሁለት ወልደው እየኖሩ ነው ማለት ነው። እና ቤተሰቦቿ ብዬ ተናግሬያለሁ ማለት ነው። ቤተሰብ ዋናው ቤተሰብ ነው። ሴቷ የተበላሸች እንኳን ብትሆን ባል ማስተካከል ይችላል ማለት ነው። ጥሩ ባል ከገጠማቸው ማስተካከል ይችላል። ወይም ደግሞ ጥሩ ሚስት ከሆነች ባልዋ መጥፎ ቢሆን ማስተካከል ትችላለች። ስለዚህ የእነሱም እንደዛ ነው። እና አሁን ሄርሜላው ችግር እዚህ ጋር ምንድን ነው? ነገ ሴት ልጆቿ ወንድ ልጅ አላት። ሴት ልጆቿ ባሎቻቸው ነው የሚባለው፣ ባልዋ ነው የሚባለው። የሴት ልጇ ሲያገባት ምን አይነት እናት ናት? እንደዚህ አይነት ቪዲዮ እየሰራች የነበረ ነው የሚባለው። ይህ ለልጆቻቸው ምንድን ነው የምታስቀምጡት? እውነት የሆነ አሳፋሪ ነገር እኮ ነው የምታስቀምጡት። የምሬ ነው የምላቸው። እኔ ሩታ ራሱ ከደስታ ጋር መታ የለም ሰሞኑ ብትመጣም ቪዲዮ ነው የሰራችው እንጂ እንደዛ ጭኝቱ እንደዚህ በጣም ነው የሚደብረው። ኧረ ሩታዬ ፈጣሪ ወይ አንተ ጠብቅልኝ፣ እውነት እንደዛ እንዳታደርግ ማለት ነው። ደግሞ አታደርገውም። ሲቀጥል ደግሞ ሞታለችም የምትሉ አላችሁ ቲክቶክ ሰፈር። እኔ እናንተ ቀልብ ይስጣችሁ፣ ሌላ ምንም የምለው ነገር የለም። እናንተ ቤተሰብ የላቸውም እንዴ? ቤተሰብ አልባ ናቸው እንዴ? ማለት ስዳደግ ናችሁ መሰለኝ ሳስባችሁ። እውነቴ ነው የምላችሁ። እህት አላችሁ። ድራማ ነው የሚሰሩት። በድራማ ዓለም ሲሰሩ ልደቷ እያከበረች መኪናዋ ይዛ ብትመጣ የመኪና አደጋ ብለው ያቀናበሩትን የሆነ ቅንብሩ ራሱ የእውነት ነው የሚመስለው፣ ትንሽ ፎቶዋ እንጂ ማለት ነው። እኔ በጣም ነው የምዘገንን፣ በጣም ነው የምጸየፋችሁ እንደዚህ አይነት ሰዎች። እውነቴ ነው የምላችሁ። ድራማ እየተሰራ ግዴታ የእሷና የአብርሃም ትዳር ፈርሶ ውሽሚትን ካላገባ ብላችሁ እኮ ነው ይህንን ድርጊት የምታደርጉት። በጣም ነው የምትደብሩት። በጣም ነው የምታስጠሉት። የሆነ ሴት ልጆች ናችሁ እኮ። ህይወት የሚባል ነገር አለ። ነገ ቀን ትዳር የሚባል ነገር ልጆች አሉ። ምንም አታረጁም እንዴ? ስታረጁ እኮ ዛሬ ያደረጋችሁን ነገር ነገ ይጸጽታችኋል። እውነት እድሜያችሁ እኮ ቆሞ አይጠብቃችሁ። እድሜ ይገፋል። የሆነ በሰው ላይ ሸረት ሞት አታስቡ። ሲጀመር የመኪና አደጋ ምናምን ነውረኞች ሞቱ በዝተዋል። በአሁኑ ሰዓት ሆስፒታል ላይ የሚወጣው ብታዩ። ጋይ ሰላም ሆኖልኝ